ክፉ የሚባለው የራሳችን ምኞት የራሳችን ፍላጎት ነው። ብዙ ጊዜ እኛ ያው ነገሮችን ለሰይጣን አሳልፎ መስጠት ነው አይደለ? ሰነፍ ብንሆን ሰይጣን አሰነፈኝ፣ እንቅልፋም ብንሆን ሰይጣን እንደዚህ አረገኝ፣ የቆምን መስሎን ወድቀን እንዳንገኝ፣ ብርሃን ውስጥ ያለን መስሎን ጨለማ ውስጥ እንዳንገኝ፣ የበረታን መስሎን ደክመን እንዳንገኝ፣ እንዲህ አይነት ነገር ውስጥ በራሳችን ከሚመጣ ፈተና እሱ እንዲጠብቀን ከክፉ አድነን። የራሳችንን ስሜት የራሳችንን አመለካከት ነው ክፉ እያለ የሚጠራው መጽሐፍ። ዲያብሎስ መቼ ይፈትነናል? 2 ጊዜ ይፈትነናል ወይም ፈተና ይሆንብናል። በጸሎት በበረታን፣ በጾም በአጠቃላይ በክርስቲያናዊ ሕይወት በበረታን ጊዜ ዲያብሎስ አጥብቆ ይፈትነናል። ዲያብሎስ ክርስቲያኖች ስራ ሲጀምሩ መንፈሳዊ ሕይወትን ሲለማመዱት ወጥመዶች ይበዛሉ ማለት። ከጾም ከጸሎት ርቀው ከዓለማዊ ሕይወት ላይ ብቻ ተዘፍቀው የሚኖሩ ሰዎችንም አለመተው ነው በጣም የሚደንቀው። ክርስቶስ በእኛ ሕይወት ውስጥ ሕያው ከሆነ እኛን የሚፈትነን ሰይጣን ይኖራል፣ የሚያሸንፈን ሰይጣን ግን በፍጹም ሊኖር አይችልም። እንዲህ አይነት የዲያብሎስ መከራዎች ሰው የማይፈታቸው ጸሎት እሱ እግዚአብሔር ብቻ የሚያስወግዳቸው የዲያብሎስ ችግሮች የዲያብሎስ ተግዳሮቶች አሉ፣ በግለሰብ በማህበረሰብ በሀገር በዓለም ደረጃ። ስለዚህ ከክፉ አድነን የምንለው ከዲያብሎስ መከራ ከዲያብሎስ ፈተና አድነን ማለት ሰው በጸሎት ከበረታ በጾም ከበረታ በመንፈሳዊ ሕይወት ከበረታ በኋላ ከክፉ አድነን እያለ ክፉ የሚመጣበት ጸሎቱ ተቀባይነት ለማግኘቱ ማረጋገጫ ነው። አልጋ ላይ የተኛ ሰው እንቅፋት ይመታዋል አይመታውም? እሾህ ይወጋዋል? እየሄደ ሰው በእግሩ እየተራመደ ግን እንቅፋት ይመታዋል አይመታውም? የመንቀሳቀስ ምልክት ነው፣ የመራመድ ምልክት ነው፣ የመኖር ምልክት ነው። መንፈሳዊ እንቅስቃሴዎች እንቅፋት ይኖራቸዋል። ሰው እየተንቀሳቀሰ ከሆነ እሾህ ይወጋዋል፣ እንቅፋት ይመታዋል። ፈተና የሚበዛው ጸሎታችን እግዚአብሔር ችላ ስላለው ብቻ አይደለም። በተለይ እንደ ሕጉ እንደ ስርዓቱ ከሆነ ብቻ ብለን እንኳን ቃላት አናሳምርም። በቃ አይደለም ሙሉ በሙሉ። ለምሳሌ ሐናን አስታውሷት። ጸሎት ሲሰማ ሰይጣን አይደለም የምታከብሩት ሰውም ሰይጣን አድሮበት ሌላ ነገር ሊናገር ይችላል። ሊቀ ካህኑ ነው ፈተና የሆነ በቃ ጸሎቷን ተሰምቷል ማለት ነው። ጸሎት የመሰማቱ ምስጢር እየጸለየ ሰው ካልጠበቀ ቦታ የሆነ ፈተና ይመጣል። አሁን ሊቀ ካህናት እንዴት ይህን ሰካራም ብሎ ይናገር? ማን ብሎ ይጠብቃል? ፈተና የመጣብኝ እግዚአብሔር ስለተወኝ ነው አለ ማለት ነው። ይሄ ሁሉ ፈተና የመጣ እግዚአብሔር ቢኖር ኖሮ እንደዚህ አይባልም። አባቶቻችን ፈተናውን ሁሉ የተሻገሩትና ያለፉት ጸሎታቸውን በእግዚአብሔር ዘንድ ዋጋ ያሰጣቸው እስከ መጨረሻው ሲታገሉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? ዳግም ቃሉን እንድንሰማ በሕይወት በጤና ጠብቆ ስላቆየን በቃሉ መስሚያ ቦታ ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በአለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ከክፉ አድነን በሚል ርዕስ ምናልባት ብዙዎቻችሁ ያው በጸሎት የምታውቁት ቃል ላይ ተመስርተን እንማማራለን። ማቴዎስ ምዕራፍ 6 ቁጥር 13 ላይ ሁላችንም የምንጸልየው ጸሎት በግዕዙ ኢታብአነ እግዚኦ ውስተ መንሱት ከክፉ አድነን ነው የሚለው። ከዚያ አላ አድነን እንጂ የሚለው ቀጥሎ ነው። ያው በግዕዙ ሐሳብ ወደ አማርኛ ሲመጣ እንጂ የሚል አብሮ ነው ያለው። ከክፉ አድነን እንጂ የግዕዙ ቃል ግን ኢታብአነ ይሄ ነው። ከክፉ አድነን ነው የሚለው። ማቴዎስ 6:13 ላይ ስለዚህ አባታችን ሆይ በሚለው ጸሎት ላይ ከክፉ መዳን የሁላችን ፍላጎት ነው፣ ሰብአዊ ጠባያችን ነው እና 2 ቃል እንማራለን። የመጀመሪያው ከክፉ ማለት ምንድን ነው? ከክፉ አድነን የምንለው ምንድን ነው? ክፉ ምንድን ነው? መዳን ምንድን ነው? አንድ ሁለተኛ ከክፉ አድነን ብለን ክፉ ነገር ግን የሚመጣብን ለምንድን ነው? ይህን 2 ነገር ብቻ እንማራለን ማለት ነው። አሳጥረን የምንማረው ቃል እንዲገባንም እንዲባርከንም የእግዚአብሔር ቅዱስ ፈቃዱ ይሆንልን። ለዚህ አሁን ከክፉ አድነን የሚለው መድኃኒታችን ኢየሱስ ክርስቶስ ያስተማረን
እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ የነገረን ትምህርት ነው። ታዲያ እሱ ባስተማረን ትምህርት መሰረት ሁላችንን እንጸልያለን። ያስተማረንን ይህንን አባታችን ነው የሚለውን ጸሎት ብቻ አይደለም፣ ሌሎችም ጸሎቶች አሉን። አንዳንዶቻችሁ ያው ውዳሴ ማርያም፣ ቅዳሴ ማርያም፣ ሌላውንም ጸሎት ኪዳኑን ምኑን ታደርሱ ይሆናል። አብዛኞቻችሁ እዚህ ውስጥ ምዕመናን ስለሆናችሁ ብዬ ገምታለሁ። በተለይ ሴቶቹ እዚህ ውስጥ እንግዲህ ዲያቆንም ሊኖር ይችል ይሆናል። ደግሞ ሌላ ጥያቄ እንዳይፈጥርባችሁ፣ ቅዳሴ ደግሞ ሴት ትጸልያለች እንዴ? በቤትሽ ትችያለሽ፣ እንተም በቤትህ ትችላለህ። በቤትህ ጸለይከው ማለት ቅዳሴ ቀደስክ፣ ስጋውን ደሙን አከበርክ ማለት አይደለም። ስለዚህ ማንም ሰው ይሄኛውን ነገር እንዳትነካው የሚል የቤተ ክርስቲያን ትምህርት የለም። ቅዳሴ ምናልባት ኪዳኑን ምኑን እዛ ቤተ ክርስቲያን ውስጥ ገብተህ ማድረስ አትችልም። ምዕመን ሆኖ ማድረስ ማለት እንኳን ምዕመኑ ይቅርና ዲያቆኑ ኪዳን እንደማይሰጠው ታውቃላችሁ። አልፎ ለካህን የሚሰጠው ነገር ግን በቤቴ እኔ መጸለይ እችላለሁ አልችልም ብላችሁ መቼም ይሄን ለድርድር አታቀርቡትም። በቤታችሁ መጸለይ ትችላላችሁ። እና አባታችን ሆይ ብቻ የሚለውን ጸሎት ያይደለ ልዩ ልዩ ጸሎት ቤታችንን እንጸልያለን፣ ከክፉ አድነን ብለን። ክፉ ነገር ግን ይመጣብናል። እንዴት የሚለው እነዚህ ሁለት ነገሮች ነው የምናየው። እስኪ መጀመሪያ ክፉ ምንድን ነው? ከክፉ አድነን ስንል ክፉ የምንለው ምኑን ነው? የመጀመሪያው የራሳችን ምኞት ነው። ክፉ የሚባለው የራሳችን ምኞት፣ የራሳችን ፍላጎት ነው። ብዙ ጊዜ እኛ ያው ነገሮችን ለሰይጣን አሳልፎ መስጠት ነው አይደለ? ሰነፍ ብንሆን ሰይጣን አሰነፈኝ፣ እንቅልፋም ብንሆን ሰይጣን እንደዚህ አደረገኝ። ኪሳራ ቢመጣ ወጥቶ ወርዶ ከመስራት ይልቅ የሆነ ትብትብ ስለማሰብ የሆነ የእጅ ነገር ተደርጎብኝ ነው ከማለት አይሆንም እያልኳቸው አይደለም። ግን ክርስቲያኖች ሌሎቹ በሰይጣን አምነው በእኛ ላይ ክፉ ማድረግ ከቻሉ እኛ የምናምነው አምላክ ዝም ካለ ሰይጣን ክርስቶስን አሸንፎታል ማለት እኮ ነው። በሰይጣን የሚሸነፍ አምላክ ደግሞ እያመለክን አንኖርም። የተሸነፈ እምነትና የሞተ እምነት ይዘው ሰዎች ግን ራሳቸውን እንደ አማኝ ስለሚቆጥሩ የወደቀ የተረገጠ ከአቅም በታች የሆነ ሰይጣን በብዙ ነገር በጠበጠኝ ሲሉ በቃ እንደዚህ ሰላም ይነሳኝ ሲሉ መስማት በጣም የተለመደ ነው። ክርስቶስ በእኛ ሕይወት ውስጥ ሕያው ከሆነ እኛን የሚፈትነን ሰይጣን ይኖራል፣ የሚያሸንፈን ሰይጣን ግን በፍጹም ሊኖር አይችልም በምንም ተአምር። ምክንያቱም እኛ ተሸነፍን ማለት የበላነው ስጋና ደም ያገኘነው ልጅነት በሕይወታችን ውስጥ ስራ አቁሟል ማለት ነው። ይሄ ደግሞ ሊሆን አይችልም። እና ምናልባት መፈተሽ ያለብን ያው እንደምታውቁት ብዙ ሙዝ የሚመስል ብርቱካን የሚመስል አበባ የሚመስል ብዙ አርተፍሻል አለ አይደለ? አሁን የኔ ቢጤ ከገጠር የመጣ ሰው ደግሞ እሳት የሚመስል ግን የማያቃጥል እሳት አለ አይደለ? እንደ እሳት የሚነድ ግን የማያቃጥል የሚመስል ግን የማያቃጥል። ምናልባት እንደዛ ሆነን ይሆናል እምንመስል ግን ያልሆንን። ለሌላው አይደለም ለራሳችን ራሱ ጥሩ ክርስቲያን አይደለው እንዴ? ያስቀድስ አይደል እንዴ? እንትን አይደል እንዴ? እምነታችን ምን ያህል ነው የሚለውን የእምነቱን መሰረት አንለካውም ህይወታችን ውስጥ። አሁን ጴጥሮስ እንደ ጀግና ታስታውሳላችሁ አይደለ? ና ሲባል በባህር ላይ ጀመረ። እሱ የሚያስበው ፍጹም እምነት እንዳለው ነው። ራሱን ያወቀው መንገድ ሊሄደ ከጀመረ በኋላ ነው። እና አንዳንዶቻችን እንደዚያ ነን። ገና ጴጥሮስም ጀማሪ ክርስቲያን ጀማሪ ደቀ መዝሙር በነበረበት ጊዜ ጀግና በባህር ላይ ልራመዳለሁ ብሎ ሞከረ፣ አልቻለም፣ ሰጠመ። እና የብዙዎቻችን ፈተና የሚመጣው ለራሳችን የሰጠነው ግምትና እውነታው ይለያያል። በዚህ ምክንያት ማያሰጥመንና በእኛ ላይ ስልጣን የሌለው ነገር በሙሉ ህይወት ውቅያኖስ ሆኖ ያሰጥመናል። አንዳንዴ ሻርክ ሆኖ ሊበላን ሁሉ ይችላል። የማያሸንፍ አምላክ በውስጣችን ስላደረ አይደለም፣ እግዚአብሔር ስለማይችል አይደለም፣ ያመንነው አምላክ ስለማይታመን አይደለም። የምናምንበት መንገድ በጣም ያልተስተካከለ ስለሆነ ነው። ይሄን እርግጠኛ ሆነን የምንመሰክረው። ስለዚህ ከክፉ አድነን ስንል ከተሳሳተ አመለካከት፣ ይሄ
የቆምን መስሎን ወድቀን እንዳንገኝ፣ ብርሃን ውስጥ ያለን መስሎን ጨለማ ውስጥ እንዳንገኝ፣ የበረታን መስሎን ደክመን እንዳንገኝ፣ እንዲህ አይነት ነገር ውስጥ በራሳችን ከሚመጣ ፈተና እሱ እንዲጠብቀን ከክፉ አድነን። የራሳችንን ስሜት የራሳችንን አመለካከት ነው ክፉ እያለ የሚጠራው መጽሐፍ። የመጀመሪያው ክፋት እሱ ነው። የራሴ ፍልስፍና እንዳይመስላችሁ ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 14 ላይ ሰው በራሱ ስሜትና በራሱ ፍላጎት አብዝቶ ይፈተናል ብሎ ይነግረናል። ስለዚህ በራስ ምኞት መፈተን አለ። ያዕቆብ ምዕራፍ 1 ቁጥር 14 ላይ በጣም ከመማራችሁ የተነሳ ሸምድዳችሁታል መጽሐፍ ቅዱስን መሰለኝ። ይሆን አልፎ አልፎ ድሮ ማስታወሻ የሚይዝ ሰው አይነት፣ አሁን 3 ሰው ነው የሚታየኝ። ከዚህ ቀደም ብያችኋለሁ። በቃል ያለ ይወረሳል፣ በመጽሐፍ ያለ ይረሳል የሚል ትውልድ እየመጣ ነው። ምን አልኳችሁ? ምን ነው በሉት እንጂ ቢያንስ ይሄንን በቃል ያለ ይወረሳል፣ በመጽሐፍ ያለ እንደዛ እያላችሁ ነው። እናንተ ብቻ አይደለ በየጉባኤው ብትሄዱ ያው ነው አብዛኛው። ይሁን እስኪ ከሚሰበር ይሰንጠር። ቢያንስ መምጣታችሁ በራሱ መስማታችሁ በተከታታይ መኖራችሁ በራሱ ሌላ ተጋድሎ ነው እና ያዕቆብ ምዕራፍ 1 ቁጥር 14 ሰው በምኑ ይፈተናል አለ። ቢያንስ ሐሳብማ እየተነጋገርን ሰው በምኑ ሊፈተን ይችላል? በራሱ ምን ምኞትና ሐሳብ ይፈተናል። ሰይጣን ብቻ አይደለም፣ ምንም የሰይጣን ጣልቃ ገብነት የሌለው ነገር ለኛ ለራሳችን ፈተና ይሆናል። ሰው በራሱ ምኞት ይፈተናል። ይህንን እናውቀዋለን። እኔ እንደውም መጽሐፍ ቅዱስና ፈላስፎች ፍሮይድ የሚባል ሰውዬ መቼም ታውቁታላችሁ፣ የፍልስፍና አባት ነው መሰለኝ። እና ይሄ ሰውዬ ልክ ያው እንግዲህ አብዛኞቹ መጽሐፍ ቅዱስን ባይቀበሉ ባያምኑ እንኳን ከመጽሐፍ ቅዱስ መሸሽ ብዙ አይሆንላቸውም። እንደምታውቁት ሰው ሕይወቱን ጭንቅ ውስጥ፣ መከራ ውስጥ፣ ፈተና ውስጥ የሚያስገባው አብዝቶ በመመኘት ነው እና የፈተና ምንጭ ምኞታችን እንደሆነ ይናገራል። ይህን መናገሬ ምናልባት ዓለሙ እንኳን የመሰከረው የስነ ልቡና ምናምን ባለሙያንን የሚሉ ሰዎች ሳይቀር እንዲህ የሚመሰክሩት እውነት ነው ለማለት ነው። እንዲሁ ዝም ብሎ የአንድ ወንጌላዊ ምክር እንዳልሆነ እንድታውቁት፣ የያዕቆብ ምክር ብቻ እንዳሉ አጋንንት ራሱ የሚመሰክሩት እውነት ቢኖር ይሄ ነው። ሰው በራሱ ምኞት ይፈተናል፣ ባለው ባለማመስገን፣ ባለው ባለመርካት ወዘተርፈ እና ከክፉ አድነን የምንለው እንዲህ አይነቱን ምኞታችንን ነው ራሳችንን የሚጥል እና ሁልጊዜ በሰይጣን ብቻ አንፈተንም። ምናልባት ሰምታችሁት ከሆነ አንዲት ሴት አንዲት እናት ገበያ ውስጥ 500 ብር ተሰረቀባት፣ 1000 ብር ጠፋኝ አለች እና ጮኸች። ስንት አልኳችሁ? ያው እንግዲህ ብሩ እንደየተራኪው ሊለያይ ይችላል። ለማንኛውም ግን 500 ብር ጠፍቷታል የሚል ጽሑፍ አይቻለሁ። ሴትዮዋ 1000 ብር ጠፋኝ ብላ ስትጮህ አይዞት ምን ጠፍቶት ነው ብሎ ብዙ ሰው ያው ከቦ ይጠይቃል። ምን ሆነው ነው ብሎ ያጽናናል። እና ስንት ጠፋቦት እያለ አንድ ሰው ሲጠይቃቸው ጠጋ ብሎ 1000 ብር አሉና ያ የሚጠይቃቸው ማን እንደሆነ አላወቁም። ሌባም ይታዘባል፣ ራሱ የጠፋቦትን ብቻ ይናገሩ አለና ራሱ ሌባው ነበር ለካ። ምን ማለት ነው? ሌባም ይታዘባል ማለት ሰይጣንም ይታዘባል። ምንም የማያውቀውን ፈተና አይቶን የማያውቅ ሰዎች ሰይጣን እንትን አለኝ፣ ሰይጣን እንዲህ አድርጎኝ፣ ሰይጣን እንዲህ። ይሄ በገዳም አባቶቻችን ሕይወት ተሞክሮ ያውቃል። በነገራችን ላይ ይሄ ዝም ብሎ ቀልድ ቢመስልም የገበያው ነገር አንድ አባት በቅዱሳት መጻሕፍት ያለውን ነገር ስታዩ እንቁላል የመብላት ፍላጎት ሰይጣን አይደለም ራሱ ምኞቱ ፈተነው በጾም እና እሳት እያነደደ በአደባባይ ምድጃው ላይ ወይ ደግሞ ባገኘው ነገር ላይ እንትን እንዳይል ሽታው አለ፣ ጭሱ አለ፣ እሳቱ አለ፣ ጎረቤት ያያል እና በተዘጋች ባቱ ውስጥ ሆኖ በሚገርም ሁኔታ እሳት እንቁላሉን በሆነ መንገድ እየቀቀለ
ጭስ በሌለው የእሳት ኃይል በሌለው ነገር እየበላ እንግዲህ በጧፍ ነው የሚሉ ጸሐፊዎች፣ በዚያች እየጠበሰ እንቁላል ይበላል እና በኋላ ተያዘ። ለምን ይሄን አደረግክ ሲባል ሰይጣን አሳሳተኝ። የሚገርማቸው የአባቶች ሕይወት ላይ ሰይጣን አይዋሽም። ይችን ጥበብ እኔ ራሱ ከሱ ነው የተማርኩት፣ እንደዚህ እንደሚደረግ እኔ አላቅም ነበር አለ። ምን ማለት ነው? ሰይጣን ጣልቃ የማይገባበት ምንም የማይጠየቅባቸው በርካታ ነገሮች፣ የራሳችን ሆድ፣ የራሳችን ምኞት፣ የራሳችን ፍላጎት ለራሳችን ትልቅ መቃብር ነው እና ከክፉ አድነን ስንል ከራሳችን ምኞት ማለት ነው፣ ከራሳችን ክፉ ሀሳብ ማለት ነው። ራሳችንን እንደ አማኝ ቆጥረ ነው፣ ግን አማኝነታችን ቅድም እንዳልካቸው አርቲፊሻል እሳት ይሆናል። የማያቃጥል የማይሞቅ ምንም አቅም የሌለው እሳት እና ለእኛ እየበራን ይመስለናል፣ እየነደን በቃ እንዲያው ክርስቲያናዊ ሕይወታችን የተቀጣጠለ ሊመስለን ይችላል በአንዳንድ ነገሮች ላይ። ሆኖም እኮ ሊሆን ይችላል። ግን ሰይጣን እንደዚህ የመሰሉ ነገሮች ላይ ከመግባቱ በፊት የራሳችን ምኞት ራሱ እንዲህ አይነት ነገሮችን እያስመሰለ ፈተና ይሆንብናል እና ቅዱስ ያዕቆብ እንደነገረን ከክፉ አድነን የምንለው ከራሳችን ምኞት ነው መጀመሪያ። ቀጥሎ ሰይጣን ነው ከክፉ አድነን። ዝርዝር ነገሮች አሉ። ያው መቼም ምን ያሁን በዚህ ሰዓት መናገር ስለማልችል ሁለት ነገሮችን ብቻ ነው የምናገረው። ሁለተኛው ከክፉ አድነን ስንል ክፉ የተባለ ዲያብሎስ ነው። ክፉ ሲባል ምናልባት ሰው ክፉ ቢሆን ከራሱ ጠባይ አይደለም። ክፋትን ያላማ ክፋትን ያባዛ ሰይጣን ካመጣው ከፈጠረው ማህበረሰብ ምን ተነስቶ ወደ ጠባዩ ሊመጣበት ይችላል። ሰይጣን ግን ክፉ የሚባለው ከባህሪው አምጥቶ ነው። ማንንም አይቶ አይደለም፣ ከማንም ተምሮ አይደለም። ሰይጣን ክፋትን ያመጣው ከራሱ ነው እና ሰይጣን ክፉ ብቻ አይባልም፣ ራሱ ክፋት ነው የሚባለው። አንዳንድ ሰው አልፎ አልፎ ሲዋሽ ውሸታም ትሉታላችሁ። አልፎ አልፎ የሚዋሽ ከሆነ ሁልጊዜው የሚዋሽ ከሆነ ምን ትሉታላችሁ? ራሱ ውሸት ሊሆን ይችላል ማለት ነው። ቢያንስ እኮ ውሸታም ለመባል አልፎ አልፎ እውነት መናገር አለበት። እና ሰይጣን ክፉ የምንለው ምናልባት ሌላ ደግ የሆነበት ጊዜ የለም ከክብሩ ከወረደ በኋላ ከእግዚአብሔር ከተለየ በኋላ እና የክፋት ሁሉ ምንጭ በመሆኑ ክፉ ይባላል ዲያብሎስ። ከክፉ አድነን ስንል ከዲያብሎስ ፈተና ጠብቀን ማለት ነው። ዲያብሎስ መቼ ነው የሚፈትነን? ለምንስ ነው የሚፈትነን? ምናልባት ለምንድን ነው የሚፈትነን የሚለው ጊዜ ካለኝ የምናየው ይሆናል። መጀመሪያ ግን ዲያብሎስ መቼ ይፈትነናል የሚለውን እናያለን። ዲያብሎስ መቼ ይፈትነናል? ሁለት ጊዜ ይፈትነናል ወይም ፈተና ይሆንብናል። የመጀመሪያው በጸሎት በበረታን፣ በጾም በአጠቃላይ በክርስቲያናዊ ሕይወት በበረታን ጊዜ ዲያብሎስ አጥብቆ ይፈትነናል። ማሳያ ብዙ የቅዱሳንን ታሪክ ማምጣት እንችላለን። ዋናውን እና ከኔ ተማሩ ያለውን ጌታ ምሳሌያችን ብናደርግ ማቴዎስ ምዕራፍ 4 ላይ የተጻፈልን ጌታችን ኢየሱስ ክርስቶስ እስከ 30 ዓመት ድረስ በአጋንንት እንደተፈተነ የሚናገር የመጽሐፍ ክፍል የለም። 30 ዓመት ሙሉ መድኃኒታችን ኢየሱስ ክርስቶስ ሰይጣን አልፈተነውም። ኢየሱስ ክርስቶስን ሰይጣን የፈተነው መቼ ነው ያለ እንደሆነ መቼ ነው? እስኪ እናንተ የምታውቁት ንገሩ። አቤት ጾሙን ጸሎቱን ሊጀምርልን ሊያስተምረን ወደ ገዳመ ቆሮንቶስ ሲሄድ እስከ ቆሮንቶስ ገዳም ድረስ ቦዘኔ የነበረ ሰይጣን አሁን ግን በዮርዳኖስ የተጠመቀውን በዮሐንስ የተመሰከረለት ከሰማይ ድምፅ የመጣለትን ጌታ ተከታትሎት ጓዙን ጠቅሎ ገዳመ ቆሮንቶስ ነው የገባው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለጾም ለጸሎት በመረጠው ስፍራ ሰይጣን ተገኝቶ በሶስቱ ዋና ዋና ኃጢአቶች ክርስቶስን ከፈተነው ዲያብሎስ ክርስቲያኖች ስራ ሲጀምሩ መንፈሳዊ ሕይወትን ሲለማመዱት ወጥመዶች ይበዛሉ ማለት ነው። አመለጠኝ አመለጠችኝ፣ ይሄ ትልቁ የሰይጣን ወጥመድ የሚበዛበት ጊዜ ነው። ይሄ እንዳልኳችሁ በእናቶቻችን በቅዱሳት በአባቶቻችን በቅዱሳን በጣም የተለመደ ታሪክ ነው።
ነገር ግን ሰይጣን ሌላው ፈተና ደግሞ ከጾም ከጸሎት ርቀው ከዓለማዊ ሕይወት ላይ ብቻ ተዘፍቀው የሚኖሩ ሰዎችንም አለመተው ነው። በጣም የሚደንቀው የማቴዎስ ወንጌል ምዕራፍ 12 እርኩስ መንፈስ ከሰው ከወጣ በኋላ ይላል የአውድ በዶ ሀበ አልቦ ማይ ውሃ ወደሌለበት ባዶ ስፍራ ይሄዳል ማለት ጾም ጸሎት ወደሌለበት መንፈሳዊ ሕይወት ወደሌለበት ቦታ ይሄዳል እንጂ ሰይጣን እንቁራሪት አይደለም። ውሃ ለውሃ አይሄድም። የገጠር ሰዎች ያስታውሳል። እንግዲህ አሁን ከተማ ሰው እንደዛ ትፈራላችሁ? እዚህ ውሃ ላይ እኮ ሰይጣን አለ ይላል። ሰይጣን ሻርክ ነው፣ አዞ ነው የቆሸሸ ውሃ ውስጥ የሚኖረው። ምን ይሰራል? እዛ ውስጥ አይኖርም። ቤት ለቤትም አይኖርም። በነገራችን ላይ ከዚህ ቀደም ምናልባት ሰምታችሁት ሊሆን ይችላል። አሁን የነፍስ አባቶቻችሁን ጠርታችሁ አባ ቤቴንም ጠበል ይርጩል። ቤቱ ጠበል መረጨቱ እኮ ኃጢአት አይደለም፣ በደል አይደለም። ግን ሰይጣን ሸረሪት ሆኖ አያውቅም። ጣራ ለጣራ አይሄድም። ሰይጣን ተዋን አይደለም። ግድግዳ ለግድግዳ አይኖርም፣ የለም። እኛ ከተጠመቅን ልባችን በወንጌሉም በጠበሉም ከራሰ ቤቱ ይስተካከላል። ታስታውሳላችሁ መቶ አለቃው ማቴዎስ ምዕራፍ 8 ላይ ብላቴናዬ ልጄ እንዲህ ታሟል እያለ ጮኸ። መድኃኒታችን ኢየሱስ ክርስቶስ መጥቼ አድንልሃለሁ አለው። ኧረ ቃል ብቻ ተናገር ልጄ ምን ይላል አለ። አያችሁት? መቶ አለቃው እዚህ ከክርስቶስ ጋር ሲነጋገር እምነቱን ሲገልጥ ቤት ያለው ብላቴና በእግሩ ቆሞ መሄድ ቻለ። እዚህ ያለው እምነት እኛ ውስጥ ያለው እምነት ቤታችን ውስጥ ያለውን ጉድለት ቤታችንን ያስተካክለዋል። አሁን ቤቱ ላይ ትልልቅ የሚያምር ስዕል ተሰቅሎ ህሊና ላይ ስዕል ከሌለ ምን ጥቅም አለ? ነገረ ክርስቶስ ቤታችን ላይ ብቻ አይደለም። ስቅለቱ ምኑ ቤታችን ላይ ብቻ፣ ህሊናችን ላይ የራስ ቅል ወደሚሉት ስፍራ ወስደው ክርስቶስ እንደሰቀሉት የራስ ቅላችን ላይ መሰቀል ያለበት አምላክ ስዕሉ እዚያ ህሊና ውስጥ ነው። እና ልብ ሲሰራ ቤት ይስተካከላል፣ በግዱ ይስተካከላል ቤቱ። ይሄ ማለት ደግሜ እላችኋለሁ ቤት ጠበል ለበረከት ቢረጭ ነውር ነው እያልኳቸው አይደለም። ግን ሰው ቅድሚያ ቢሰጠው መልካም ነው። ምን ማለት ነው? ሰይጣን ወደ ውሃ ወደሌለበት ሄደ ሲል ገደሉንም ፈልጎት አይደለም፣ ውሃ ያለበትንም ፈልጎ ከውሃና ከገደል ከደረቅ ስፍራ ጋር የሚገናኝ ነገር አይደለም ቃሉ ማቴዎስ 12 ላይ ያለው ቃል። ታዲያ ምንድን ነው ይሄ ቃል የሚናገረው የሚያስተምረው ያላችሁ እንደሆነ ውሃ ወደሌለበት ማለት አንደኛ ወዳልተጠመቁ ሰዎች፣ ሁለተኛ በመዝሙር 22 ቅንፍ 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ምንድን ነበር የሚለው ቀጥሎ? በለመለመ መስክ ያሰማራኛል፣ በዕረፍት ውሃ ይመራኛል የሚል ቃል አለ። እና መቼስ እኛ ከብት አይደለን ለምለም ሳርና የጠራ ውሃ ይሄ ለእንስሳት ነው። የለመለመ መስክ የጠራ ውሃ የሚባለው ጥምቀት ወይም ደግሞ የለመለመ መስክ የክርስቶስ ስጋው ነው። የጠራ ውሃ የዕረፍት ውሃ የሚባለው ደግሞ የክርስቶስ ደም ነው። ደምና ጥምቀቱ አብሮ ከአንድ ጎን አይደለ የፈሰሰ እንደ ለፊደል ሆኖ ዮሐንስ ወንጌል ምዕራፍ 19 ላይ። ስለዚህ የጠራ ውሃ ወይም የዕረፍት ውሃ የሚባለው አንደኛ የምንጠመቅበት ውሃ ነው፣ ሁለተኛ የምንጠጣው የክርስቶስ ደም ነው። ስለዚህ ይሄ ህይወት ወደ ሌላቸው ሰዎች ይሄዳል። ማቴዎስ 12 ላይ ያለ ሰይጣን መንፈሳዊ ህይወቱም እምነቱም ወደ ሌላቸው ሰዎች ይሄዳል። ሁሉም ሰው አማኝ ሆኖ ስፍራ ካጣ እስኪ ወደ ቀደመ ቤቴ ልመለስ ይላል። እንግዲህ ቃል በቃል እዚያው ወንጌሉ ላይ ያለው ነው የምነግራችሁ። ሲመጣ ነበርኩበት የሚል ሰው ሆኖ ያገኘዋል። ከሆነ ዓመት በፊት ጥሩ ክርስቲያንን አስቀዳሽ የነበረ አስራት በኩራቱን የሚያወጣ ቆራቢ የነበረ ጥሩ መንፈሳዊ በሰንበት ትምህርት ቤት በመንፈሳዊ ማህበራት በልዩ ልዩ መንፈሳዊ አገልግሎት ላይ እሳት የነበረ ሰው አመዱ ጠፍቶ ብናኝ ሆኖ ያገኘዋል። በጣም ደስ ብሎት ይላል ቃሉ ወያመጽ 7 አጋንንት ለያክው ምንየው ከሱ የከፉ 7 አጋንንትን ያመጣሉ ወይ ከውን ዳህሪቱም ቀዳሚ ወይ አኪ ዳህሪቱም ቀዳሚቱ ለውእቱ ብሲ ለዚያ ሰው ከቀደመ ህይወቱ ይልቅ የሚመጣው ህይወቱ የከፋ ይሆናል ይላል። አምላካችን እግዚአብሔር ህይወታችንን ፍጻሜውን ያሳምርልን። እንዲህም አይነት ፍጻሜ አለ። ለዚያ ሰው ከመጀመሪያው ህይወቱ ይልቅ የቀደመ ህይወቱ መጀመሪያ አንድ ሰይጣን ነበር የሚፈትነው። አሁን ግን 7 ከመጀመሪያው ጋር 8 ሰይጣን። ይሄ ማለት 1 2 3 ብላችሁ ቁጥር ውስጥ እንዳትገቡ።
ዓለም ላይ የሚፈጸመውን ነገር በሙሉ ያሰራዋል፣ ያስደርገዋል። የኃጢአትን አይነት በሙሉ ያሰራዋል ማለት ነው። ሁሉንም ኃጢአቶች ማለት ነው። 8 ጋኔን ወይ 7 ጋኔን ማለት ከቁጥር ጋር እንዳትወስዱት። ሁሉንም ምድር ላይ ያለ ኃጢአት ያሰራዋል ማለት ነው። ምንም ነገር ሲያደርግ አይሳቀቅም ማለት ነው። ይለምደዋል ማለት ነው። አሁን እንደኛ እንደ ሀገር በነገራችን ላይ እንደዛ ይሆን ይመስለኛል። ታውቃላችሁ ሰይጣን በሀገር እንደሚያድር ታውቃላችሁ። በሰው ብቻ አይደለም በሀገር ላይ ሊያድር እንደሚችል ልንገራችሁ። በሰው ላይ ብቻ አይደለም ሀገርን ራሱ ሰይጣን ያድርባል። ዮሐንስ ራእይ ምዕራፍ 18 ቁጥር 2 እስኪ አብራችሁ ይበሉ። ወድቀት በሉ እስኪ። ንግግራችሁ ወደቀ። መጀመሪያ ድምጻችሁ ማለት ነው። እስኪ በደምብ ጮክ ብላችሁ ወድቀት በሉ። ባቢሎን አባይ ሀገር ወኮነት ማይደረ ለአጋንንት። እስኪ ምን አልኳችሁ? በግዕዙ እስኪ ምን አልኳችሁ? ቢያንስ ወድቀትን አትይዙ። ወድቀት የሚለው እሺ፣ ታላቂቱ ሀገር ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች ይላል ራእይ 18:2። ታላቂቱ ባቢሎን ወደቀች፣ የአጋንንት ምን ሆነች? ይህንን ሊቃውንት ሲያብራሩ እንዴት ነው ደግሞ ባቢሎን የአጋንንት ማደሪያ የሆነች የሚለውን ሲያብራሩ ባቢሎን መጀመሪያ ከእግዚአብሔር ተለየች። ከእግዚአብሔር ስትለይ ሰላሟን አጣች። ሰላሟን ስታጣ ጦርነት መጣ። ጦርነት ሲመጣ ደም መፋሰስ አለ። የበሬ ደም የማይፈልግ የእንስሳት ደም የማይፈልግ ሰይጣን የሰውን ደም እያፈሰሰ በዚያች ሀገር ምድር ላይ ጦርነትን አብዝቶ ሕፃናትን ሽማግሌዎችን እያስገደለ ይኖራል። ደም እያፈሰሰ በጦርነት የሚኖር ሰይጣን ደግሞ ስሙ ደባስ ይባላል ብለው ተርጉመውታል። ደባስ እኔ ይህን ትምህርት ሁሌ ሳነሳው የሚጨንቀኝ ለካ የሰው ስም ነው። ይሄ ደባስ ማለት ነው። አሁን እዚህ ደባስ የምትባለ ነገሩ ከተሜው እንኳን ይቀይረዋል፣ ችግር የለውም። ያው የቤት ስም ስለሆነ ብዙ አይጨንቀኝም። ግን አብዛኛው ገጠር ሰው ደባስ ይባላል። በነገራችን ላይ ይውላችሁ፣ ምናልባት እዚህ ውስጥ ደግሞ ከሰወጣ እንዳትጣላኝ ምሳሌ አንድ ልስጥ። አሁን አንበሳ የዲያብሎስ ምሳሌ ነው። አንደኛ ጴጥሮስ ምዕራፍ 5 ላይ አንበሳ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ጠላታችሁ ዲያብሎስ እንደምንድን ነው አለ? እንደሚያገሳ አንበሳ። የዮሐንስ ራእይ ምዕራፍ 5 ከይሁዳ ነገድ የተገኘ አንበሳ ኢየሱስ ክርስቶስን የይሁዳ አንበሳ ይለዋል። ማን ነው እሱ? አቤት! አሁን ራእይ 5 እና ጴጥሮስ 5 እንዴት አይጋጭም? እዚያ ክርስቶስን እዚህ ኢየሱስን በአንድ ነገር ሲመስል እዚህ በዚህ በኩል ተረዳኝ ማለት ነው። ደባስ ደግሞ እየቀረጻችሁት ነው፣ ለዛ ጭምር ብዬ ማን ያውቃል። ኮሜንት ላይ ደግሞ መከራይን እኮ አስቸጋሪ ነው ይሄ ዘመን፣ የማትደበቁበት እና ሰይጣን ይሄ ደም አፋሳሽ፣ ሰላም የሚጠላ፣ ጦርነትን የሚወድ፣ ሰላም ሲሆን በቃ ጭንቅ ጭንቅ የሚለው፣ ጦርነት ሲሆን የሚፈነጥዝ፣ ሀገርን ደም የሚያለብስ ሰይጣን ስሙ ማን ነው አልኳቸው? በነገራችን ላይ የሰው ስም ሲሆን ኦሮምኛ የምትችሉ ደበሳ የሚባል ስም አታውቁም? ኦሮምኛ መሰለኝ። እሱ ደግሞ ወደ አማርኛም ሲመጣ በነገራችን ደበሳይ ማለት ደጋፊ፣ አቃፊ ማለት ነው። እህቶቹን፣ ወንድሞቹን፣ አባቱ፣ እናቱን፣ ሰውን፣ ወዳጆቹን የሚደግፍ አለኝታ፣ መከታ ማለት ነው። ይህንንም ያዙልኝ እንዳትረሱት። ደበሳይ ወይም ደባስ የሚለው እንደዚህ ነው ስሙ። ሌላው ልነግራችሁ የፈለኩት በባቢሎን ላይ ሰይጣን አድሯል እና ከቀደመው ይልቅ የሚመጣው ህይወት የከፋ ይሆናል አለ። በሰው ላይ ብቻ አይደለም፣ ሀገር ላይም ካሳለፈው ጦርነት ካሳለፈው የደም ታሪክ ይልቅ መጪው አንዳንድ ጊዜ ሊከፋ ይችላል። ምን ከሆነ ሰይጣን ካደረበት። አሁን እሺ ይሄ አንጃ ግራንጃ አስነስቶ እንደዚህ ብሎ ምናምን ተበጣብጦ አኩርፎ ጫካ የገባው ሰው በድርድር ወይ በኃይል ሰላም ሊመጣ ይችላል። ሰይጣንስ ምን ይሆናል? በየጊዜው እያገረሸ
ሟችና ገዳይ እየተቀየረ አሳዳጅና ተሳዳጅ እየተቀያየረ አገር ስትበጠበጥ እንድትኖር የሚያደርገው ሰይጣንስ ምን ይሆናል? እሱ በድሮን አይመታ፣ በአድማ በታኝ አይበተን፣ ምን ታደርገዋለህ? በቃ አጭሩ ነገር ከክፉ አድነን የምንለው እንዲህ አይነት የዲያብሎስ መከራዎች ሰው የማይፈታቸው ጸሎት እሱ እግዚአብሔር ብቻ የሚያስወግዳቸው የዲያብሎስ ችግሮች፣ የዲያብሎስ ተግዳሮቶች አሉ በግለሰብ፣ በማህበረሰብ፣ በሀገር፣ በዓለም ደረጃ። ስለዚህ ከክፉ አድነን የምንለው ሁለተኛው ትርጓሜ ከዲያብሎስ መከራ፣ ከዲያብሎስ ፈተና አድነን ማለት ነው። እሱ አምላካችን እግዚአብሔር ያድነን። በመጨረሻም ታዲያ ከክፉ አድነን እያልን ለምንድን ነው የማንድነው ያላችሁ እንደሆነ ቅድም ወዳነሳሁት ማቴዎስ ምዕራፍ 4 ልመልሳችሁና አንድ ነገር ተናግረን ትምህርቱን እንቋጫለን። ማቴዎስ 4 ላይ ክርስቶስ አምላካችን ከማቴዎስ 4 በፊት ማቴዎስ 26:41 እንመልከተው። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ወደ ፈተና እንዳትገቡ ትጉና ምን በሉ ነበረ? እስኪ መጀመሪያ ሁላችን በሉ ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ያስተማረን ጌታ ግን ቆሮንቶስ ላይ እየጸለየ እየጾመ ተፈትኗል? አልተፈተነም? ጸሎቱ ለምንድን ነው ከፈተና ያላዳነው? እኛንስ ለምንድን ነው ከፈተና የማያድነን? ወደ ፈተና እንዳትገቡ ነው ያለው። ግን እሱ ራሱ ተፈትኗል። እንኳን እኛ ፈተና እኔን ከጸሎት መጠበቅ አይደለም ወይ? ጸሎት እኔን ከፈተና መጠበቅ አይደለም ወይ? ድርሻው ምንድን ነው ያላችሁ እንደሆነ መጀመሪያ ጸሎት አዎ ከፈተና ያድናል፣ ይጠብቃል። ግን ከምን አይነት ፈተና የሚለውን ደግሞ በጣም ረጅም ማብራሪያ ያላቸው አባቶች ምናልባት አንድ ወይ ሁለት እነግራቸዋለሁ። ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ያለው። ወደ ፈተና እንዳትገቡ ማለት ሰይጣን ሲያመጣው ፈተናውን ያምጣው እንጂ ወዳችሁ ፈቅዳችሁ ወደ ፈተና እንዳትሄዱ ራሳችሁን ጠብቁ ማለት ነው። አንደኛው ምሳሌ ልንገራችሁ። ሁላችን ጾም ሲሆን እንጾማለን። በጾም ሰዓት ምን እንላለን? እንጾማለን። አብይ ጾም ላይ ያው የተለያየ ጾም ነው። ትንሹ እስከ 1 ሰዓት ይጾማል። ሌላ ጊዜ ግን መደበኛው ጾም 9 ሰዓት ነው። አንዳንዱ ሰው እኔ በየ3 ቀኑ በየ4 ቀኑ እያከፈልኩ ልብላ ቢል ችሎታው ካለው መልካም ይሁን። ዝም ብሎ መንፈሳዊ ልምድ ሳይኖረው ግን እንዱ ደርሶ በ3 ቀን በሳምንት በ4 ቀን ምናምን ነው እምበላው፣ በዚያም ላይ ቆሎና ውሃ ነው የምፈልገው ቢል ሌላ ነገር ነው። ሰይጣንን እየጠራ ነው ይሄ ሰው። አያችሁት? ሳትበቃ በቅቻለሁ ብለህ ፈተናን ወደ ራስህ አታምጣ ማለት ነው። አንዱ ይሄ ነው። አንድ ምሳሌ። 2 አንድ ሰው ሲመነኩስ ምሳሌ ነው። ሲመነኩስ አንዳንዴ ከወቅታዊ ነገሮች ጋር ዝም ብሎ በራሱ የሚገጥም ነገር አለና የሆነ ሕፃን መነኩሴ እያየ ሰው ደግሞ ምንድነው ይሄ ቲክቶክ ምናምን የሚሉ ብዙ ሰዎች እኔ ከሱ ጋር ምናልባት ያላያችሁትን እየነገርኳችሁ ነው እንዴ። አብዛኞቻችሁ ያው ወጣቶች ናቸው እዚህ ውስጥ ጎልማሶች፣ ስለዚህ ማየታቸው አይቀርም። ከሱ ጋር ግን እግዚአብሔር ምስክሬ ነው አይገናኝም። ግን አንድ ነገር መናገር ጥሩ ነው ከፈተና አንጻር። ለምሳሌ መነኮሳት እንዴት ይመነኩሳሉ ያላችሁ የመጀመሪያው የእግዚአብሔር ጥሪ ነው። ሁለተኛ ደግሞ 4ቱ ባህሪያት ሲስማሙ ነው። 4ቱ ባህሪያት ምን ሲሉ? አቤት እዚህ አግባ የሚል ስሜት እያለው አይ ቤት የለኝ መኪና የለኝ ስራ የለኝ ምን እሰራለሁ ብሎ የሚሄድ ሰው የሚገርማችሁ መኪናውም ቤቱም ምኑም የሚመጣ ከመነኮሰ በኋላ ነው። ይገርመኛል። እና ሌላ ፈተና ነው። ወደ ፈተና አታግባን ማለት ይሄ ነው። በቃ ከሚመስለን መጨረሻውን ከማናውቀው ነገር ራሳችንን እንዳናስገባ ራስህን ተጠብቀን ወደ ፈተና እንዳትገቡ ማለት ይሄ ነው። ራሳችን የምንፈጥራቸው ፈተናዎች አሉ። ፈልገን ሰይጣንን የምንጠራ ኧረ ና እዚህ ነኝ ብለን የምናጨበጭብና የምንጠራ ሰዎች አለን። ሰይጣን እዚህ ነኝ ብለን ያ እንዳይሆን ነው። ክርስቶስን እንኳን አባቶቻችን በትርጓሜ ያስቀመጡት
ወዶ ልፈተን ብሎ ሰይጣንና በሰይጣን መፈተንን ፈልጎ ወደ ገዳመ ቆሮንቶስ አልሄደም። ሰይጣን ወዶ ፈቅዶ ሊፈትነው ሄደ። በመጣበት በፈተነው ፈተና ራሱ ድል ተነሳ እንጂ ብለው ነው የተረጎሙት። እና ለመፈተን ፈልጎ ገዳመ ቆሮንቶስ አልሄደም እንኳን እኛ። ስለዚህ የእግዚአብሔር ምርጫ ቀጥሎ አራቱ ባህሪያት ተስማምተዋል። ቀጥሎ ደግሞ መንፈሳዊ እውቀቱ አለኝ ወይ? መነኩሴ ምን አያደርግም ምን ያደርጋል የሚለውን ልቤ መንኗል ወይ? ከዚያ ደግሞ እድሜ ይታያል እንጂ ዝም ብሎ ከወንድሙ ጋር ሲጣላ፣ ከእህቷ ጋር ስትኳረፍ፣ ከአባቷ ጋር ስትጣላ ሄዳ የምትመነኩሰው አይደለም ማለት ነው። ወይም ደግሞ እንዲሁ የሆነ ቀን ላይ እንደው ልብ የሚሰብ አየህ ዓለም እንደው ከንቱ ነው ብሎ ለምሳሌ ኢትዮጵያ የዓለም ብርሃን አለ። ኢትዮጵያ የዓለም ብርሃን እና ዓለም ሊያልፍ ነው። በቃ ማርያምን እንወዳለን የሚሉ በማርያም የሚምሉ ጴንጤዎች በሏቸው። እነዚህ ደግሞ ማርያምን የሚሉ ጴንጤዎች ምን ማለት ነው? በቃ ዓለም ሊያልፍ ነው፣ ለምን ትማራለህ ተብለው ትምህርታቸውን የማይማሩ ልጆች ገጥሟቸው ሊሆን ይችላል። በጣም ብዙ አሉ። ምናልባት ትኩረት ያልሰጠነው ነገር መሰለኝ እሱ። ዘዴያቸው በጣም ውስብስብ ረቂቅ ነው። ደግሞ ተማርን የሚሉ ሰዎችን ነው የሚያጠምዷቸው። ይገርማል። ለማንኛውም ንግድ ምን ይሰራል ብለው ንግዳቸውን የሚተው፣ ትምህርት ምን ይሰራል ብለው ትምህርታቸውን፣ የልጆቻቸውን ትምህርት እንኳ ሳይቀር በቃ ዓለም ሊያልፍ ነው ሊጠፋ ነው የሚሉ ሰዎች ናቸው። እና እንዲህ አይነት ሰዎችን ስናይ እንዲሁ ዝም ብሎ ከራሳቸው አልፈው ለሀገርም ለትውልድም መሰናክል የሚሆኑ ወደ ፈተና አታግባን ማለት ሳይበቁ በቅቻለሁ ማለት ነው። ሳይበቁ በቅቻለሁ፣ ልቤ ይህን ነገር ይቀበለዋሉ ይችላሉ ሳይል ቅዱሳት መጻሕፍት እንዲሁ ሲሰሙ ልባቸው ትርጉም ለካ ያለም እንደዚህ ነው፣ ዓለም ሊጠፋ ነው፣ ዓለም እንዲህ ነው፣ ዓለም እንዲህ ነው የሆነ የሴራ ነገር ሰምተው የሚሸበሩ አሉ። እና አንዳንድ ትምህርቶቻችንም ሽብር ይበዛባቸዋል። በተለይ ባህታውያኑ ምናምኑ የሆኑ ሰዎች አሉ በቃ ለዚህ የተሰጡ እና እነዚህ ሰዎች ባህታውያን ስል አደራ እውነተኞቹንና መናኞቹን በስፍራቸው ያሉትን አይደለም፣ ያለ ስፍራቸው ያሉትን ነው፣ ያለ ቦታቸው ያሉትን ማለት ነው። እና እንደዚህ አይነት ልብ የተነካ ብለው ይሄዳሉ። ከሄዱ በኋላ ሌላ ጣጣ ሌላ መዘዝ ነው ያለው። ከክፉ ሁሉ አድነን ማለት እንግዲህ እንዲህ አይነትም ነገር ነው። ታዲያ ክርስቶስ አምላካችን ከምንድን ነው የሚያድነን ያላችሁ እንደሆነ አንዱ ይሄ ነው። ሌላው ለምን እንፈተናለን ታዲያ የሚለው የመጨረሻው ሐሳብ። ለምን ነው የምንፈተነው? እንግዲህ ክርስቶስም ተፈትኗል። ለምን ነው የምንፈተነው? ጸሎታችን ስራ ስለሰራ ነው ባጭሩ። ሌላ ብዙ ነገሮች ይኖራሉ። ሰው በጸሎት ከበረታ፣ በጾም ከበረታ፣ በመንፈሳዊ ሕይወት ከበረታ በኋላ ከክፉ አድነን እያለ ክፉ የሚመጣበት ጸሎቱ ተቀባይነት ለማግኘቱ ማረጋገጫ ነው። ጸሎቱ ተቀባይ እግዚአብሔር እንደተቀበለው ምንድነው አልኳችሁ? አቤት ምን ምሳሌ ልንገራችሁ። ለምሳሌ አልጋ ላይ የተኛ ሰው እንቅፋት ይመታዋል አይመታውም? እሾህ ይወጋዋል? ምን አላችሁ? ምናልባት የሚከሰትበት ሁኔታ ካለ አሳውቁኝ፣ እኔ አላውቅም። እቤት ተኝተህ እንቅፋት አለ? እሾህስ አለ? ምናልባት ብርድ ሊመታ ይችላል፣ እንቅፋት አይመታም። እየሄደ ሰው በእግሩ እየተራመደ ግን እንቅፋት ይመታዋል አይመታውም? እሾህ ሊወጋው ገደል በቃ የመንቀሳቀስ ምልክት ነው፣ የመራመድ ምልክት ነው፣ የመኖር ምልክት ነው። መንፈሳዊ እንቅስቃሴዎች እንቅፋት ይኖራቸዋል። ሰው እየተንቀሳቀሰ ከሆነ እሾህ ይመታዋል፣ እሾህ ይወጋዋል፣ እንቅፋት ይመታዋል። ሌላም አደጋ ሊገጥመው ይችላል ሰው እየተራመደ ሲል። ይሄ ማለት አንዳንዴ በማስተዋል ሌላ ጊዜ ባለማስተዋልም እያለን አንዳንዴ አለማስተዋል ይመጣብናል። ይሄ ተፈጥሯዊ ነው። መውደቅ መነሳት የአባቶቻችን ጉዳይ ነው። አባቶቻችንም በዚህ መንገድ ነው ያለፉ። ፍጹም ፈተና አልባ ሕይወት የኖሩበት እንኳን ቅዱሳን ክርስቶስ በዲያብሎስ ተፈትኗል። ስለዚህ ሰው እየጸለየ ሰው አስራቱን በኩራቱ እንደ ቤተ ክርስቲያን ሕግና ስርዓት እየኖረ ፈተና ከመጣበት ጸሎቱ በእግዚአብሔር ፊት ለመድረሱ ማረጋገጫው ይሄ ነው። ሰይጣንን የሚቀሰቅስ አንዳች ጩኸት አለን ማለት ነው። የተኛውን አውሬ የሚቀሰቅስ አንዳች ፈተና አለ ማለት ነው። ስለዚህ ባጭሩ ከክፉ አድነን እያልን ክፉ ነገር አንዳንዴ ከራሳችን ምኞት በኩል አድርጎ ሌላ ጊዜ ከውጭ እየመጣ የሚያስቸግረን ሰዎች
ክፉ ነገሮች ጸሎታችን ስላልተሰማ አይደለም የሚመጡት። ፈተና የሚበዛው ጸሎታችን እግዚአብሔር ችላ ስላለው ብቻ አይደለም። በተለይ እንደ ሕጉ እንደ ስርዓቱ ከሆነ ብቻ ብለን እንኳን ቃላት አናሳምርም። በቃ አይደለም፣ ሙሉ በሙሉ እንደ ሕጉ እንደ ስርዓቱ የሚጸለይ ጸሎትና የሚኖር ሕይወት ለበጎ በሆነ መንገድ ጸሎታችን እንደተሰማ እግዚአብሔር እንዳየን እግዚአብሔር እንደሰማን ማረጋገጫ ነው። ለምሳሌ ሐናን አስታውሷት። ሐና የሳሙኤል እናት ሐና መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ ልጅ በማጣት ምክንያት ልቧ ተሰብሯል። ትዳር አላት፣ ባል አላት፣ ልጅ የላትም። ወደ እግዚአብሔር ቤት ሄዳ አለቀሰች እና እያለቀሰች ትጸልያለች፣ በልቧ ትናገር ነበር ነው የሚለው መጽሐፍ ቅዱስ ቃል በቃል ደስ በሚል ቋንቋ በልቧ ምን ትል ነበረ? ትናገር ነበር ይላል። በልብ መናገር የሚቻለው ከእግዚአብሔር ጋር ነው። ታውቃላችሁ መቼ ከቅዱሳኑ ጋር ነው። ለምን ያላችሁ እንደሆነ አንድ የቀበሌ ባለስልጣን ጋር ሄዳችሁ ዝም ብላችሁ ብትጎለቱ ጉዳይህ ምንድን ነው ብሎ ሲጠይቅ ዝም ብትሉ፣ ያንተ ጉዳይ ለካ እንዲህ ነው እንዲህ ንግድህ እንትን ሆኖ ነው የሚላለ ጉዳያችንን ሊያውቅ የሚችል የለም። ሳይነገረው ወይ በምልክት ሳይገባው እንደዛ የእኛን ጉዳይ ሊያውቅ የሚችል ምንም አይነት ባለስልጣን የለም ምድር ላይ። የአምላካችን ቤት ግን ብንመጣና ብንቀመጥ ጉዳያችንን ያውቀዋል አያውቀውም? አቤት እንኳን እሱ የፈጠረን እግዚአብሔር ድንግል ማርያምን እስኪዋት ዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ብዙ ጊዜ የማናነሳው ታሪክ ወይኑ እየወሰደን ማለት ነው። ታምሩ ማን ነግሯታል? አሁን ኧረ ተዋረድን ብሎ የነገራታል? ኧረ ወይኑ አለቀ ብሎ የነገራታል? ጓዳቸውን ጎብኝተው አይደለም ወይኑ አልቋል እንዴ ብላ የሰው ጋን ሄዳ አይታ አይደለም፣ ፊታቸውን አይታ ነው ጓዳቸውን ያወቀችው። እንኳንስ እሱን የወለደች እናት እንኳንስ ፈጣሪ እናት ሰው የሆነችው ድንግል ማርያም እንኳን ሳንነግራት የጎደለንን ታውቃለች። ይሄ ዮሐንስ ወንጌል ምዕራፍ 2 ላይ ያለ እውነት ነው። ቅዱሳን አባቶቻችንም በዚህ ጸጋ ውስጥ ሲኖሩ ሳንነግራቸው የጎደለንን ያውቃሉ። ለዚያ ነው አማልዱን፣ አስታርቁን፣ ድረሱልን የምንላቸው፣ አሳስቡልን የምንላቸው። እና አምላካችን እግዚአብሔር የጎደለንን ያውቃል። የሌለንን ለእኛ እንዲኖረን የሚያስፈልገንን ያውቃል። ይሄ ምንም ለእናንተ የሚነገር ትምህርት አይደለም። ታዲያ ይህንን እየተናገርኩ ያለሁት እኔ ለምንድን ነው? ያቺ ሐና ስትጸልይ ምንም የምትናገረው ነገር አልነበረም፣ በልቧ እንጂ ለሰው የሚሰማ ነገር የለም። ሊቀ ካህናቱ ኤሊ መጣና አንቺ ሰካራም ሴትዮ ወይን አብዝተሽ ጠጥተሽ ደግሞ እዚህ እግዚአብሔር ቤት ስካርሽን ታመጫለሽ ብሎ ሰካራም ብሎ ሰደባት። ጸሎት ሲሰማ ሰይጣን አይደለም የምታከብሩት ሰውም ሰይጣን አድሮበት ሌላ ነገር ሊናገር ይችላል። ሊቀ ካህኑ ነው ፈተና የሆነባት። በቃ ጸሎቷን ተሰምቷል ማለት ነው። ጸሎት የመሰማቱ ምስጢር እየጸለየ ሰው ካልጠበቀ ቦታ የሆነ ፈተና ይመጣል። አሁን ሊቀ ካህናት እንዴት ይህን ሰካራም ብሎ ይናገር? ማን ብሎ ይጠብቃል? እንባዋን ስላየው ቃል ስለማትናገር ሰክራ ነው ብሎ አስቦ ነው። ሐዘን ያሰከራት ሴት መሆኗን ግን እግዚአብሔር ያውቃል፣ ሰው ባያውቅም። ስለዚህ አምላካችን እግዚአብሔር ቃል እንኳን ሳንናገር የልባችንን መሻት ያውቃል። በጸሎታችን ጊዜ ግን መሰማታችንን የምናረጋግጠው በጸሎታችን ጊዜ ፈተናዎች እንዲህ ይመጣሉ። ሌላ የመጨረሻ ሉቃስ 7:36 የምታውቋት ሴት አለች። መድኃኒታችን ኢየሱስ ክርስቶስን ሽቶ የቀባች ሴት 2 ጊዜ ቀብተዋለች። ሰፋ ያለ ታሪክ ያላት ሴት ናት። ኢየሱስ ክርስቶስን 2 ጊዜ ሽቶ ቀብተዋለች። እቺ ሴት የአልዓዛር እህት አይደለችም። ብዙዎቻችሁ ያው የአልዓዛር እህት ብላችሁ ነው የምትወስዷት። እቺ ሌላ ናት። ለማንኛውም እቺ ሴት 2 ጊዜ ሽቶ ቀብተዋለች ክርስቶስን። ሉቃስ 7:36 መጀመሪያ ቀብተዋለች። ከዚያ ማቴዎስ 26 ላይ ታገኟታላችሁ። እንዲህ እያለ እና ይቺ ሴት መጀመሪያ ወደ ክርስቶስ ስትመጣ ሰይጣን ፈትኗታል። ብዙ ፈተና አልፋው መጣች። የሰይጣንን ፈተና ክርስቶስን በስምዖን ቤት አገኘችው። ሰይጣንን ስታልፈው ክርስቶስ ላይ ስትደርስ የክርስቶስ እግር ላይ ወድቃ እንኳን ሰይጣንን አሸንፋ የክርስቶስ እግር ላይ ደርሳ መሐሪው አምላክ ሆይ ይቅር በለኝ እያለች ስታለቅስ ደግሞ ፈተና ሆኖ ማን መጣባት? ራሱ ባለቤቱ የልቡን በር ዘግቶ የቤቱን በር ከፍቶ ክርስቶስን ምሳ የጋበዘው አሳዛኝ ምስኪን ሰው ግብዝ። እኔ ይሄ ሰውዬ የዚህ ዘመን ሰው ቢሆን በቃ በቲክቶክ ላይ ብላ እንጂ ጠጣ እንጂ እያለ ክርስቶስን የሚያበላ ቲክቶከር ነው ይመስለኝ። ሁሉ ነገር ለታይታ ነው ክርስቶስን የጠራ። አያምንበትም እኮ ግን
ክርስቶስ ቤት እኮ ገባ ያ ማን ነው? ስምዖን ቤት እኮ ገባ ያ ክርስቶስ ሙታንን የሚያስነሳው ለምጻሞችን የሚያነሳው ገባ እኮ ከእሱ ጋር ራት በላ ምሳ በላ ተብሎ እንዲወራለት ነው የሚፈልገው። ማን ነው? ምንድነው የሚያውቀው ነገር የለም። ግን ዝነኛው ክርስቶስ ከእሱ ቤት ገባ ለመባል ጠራው፣ ጋበዘው። ክርስቶስ አምላካችንም ለእናንተ እንኳን መጥቻለሁ ብሎ ልቡ እንደተዘጋ እያወቀ በተከፈተ ቤቱ ገብቶ ያችን ሴት አገኘ እና ያልኳችሁ ክርስቶስን አግኝተዋለች። እንባዋን ክርስቶስ አብሶላታል። ጸሎቷን የልቧን መሻት ፈጽሞላታል። ከ36ቱ ሴቶች አንዷ አድርጓታል። ከዝሙት ራስን ከምትሸጥበት የኃጢአት ወጥመድ አውጥቶ ክርስቶስ አምላካችን ከ36ቱ ሴቶች አንዷ አድርጓታል። የጸሎቷ መሰማት ምልክት ግን መጀመሪያ ሰይጣን መንገድ ላይ እየፈተናት ነበረ። ወደ ትክክለኛው ጌታ መሄዷን ማወቂያ አንዱ ይሄ ነው። ፈተና አለው። ሁለተኛው ደግሞ ስምዖን ያልጠበቀችው ሰው ሰይጣንን አልፋ አሁን እንግዳ በሆነችበት ቤት አስተናጋጅ እንዴት ፈተና ይሆናል ተብሎ ይገመታል። ጸሎታችን ሲሰማ እንዲህ ነው። ካልጠበቅነው ቦታ ፈተና አለ። ቀጥ ብሎ መጸለይ ነው። ፈተና የመጣብኝ እግዚአብሔር ስለተወኝ ነው አለ ማለት ነው። ይሄ ሁሉ ፈተና የመጣ እግዚአብሔር ቢኖር ኖሮ እንደዚህ አይባልም። አባቶቻችን ፈተናውን ሁሉ የተሻገሩትና ያለፉት ጸሎታቸውን በእግዚአብሔር ዘንድ ዋጋ ያሰጣቸው እስከ መጨረሻው ሲታገሉ ነው። በመጨረሻም ቅዱስ እንጦንስ በሰይጣን እየተፈተነ ነበር። አንድ ወቅት ታውቁታላችሁ። እንጦንስ ርዕሰ ባህታዊ ማለት ነው። ርዕሰ ባህታውያን እና ሰይጣን ብዙ ፈተና አድርሶበት ብዙ ስቃይ አድርሶበት ክርስቶስ አምላካችን ተገለጠለት። ጌታዬ ሆይ እስከ አሁን ይሄ ሁሉ እርጅብኝ ሲወርድብኝ የት ሄደህ ነው ብሎ ጠየቀ። እንጦንስ የትም አልሄድኩም፣ ካንተ ጋር ነበርኩ። ሰይጣን እንዴት እንደማያሸንፍህ እያለማመድኩህ ነበር አለ። ህይወት እንደዚያ ነው። መቼስ እንደምታውቁት ፍጥረት ሁሉ በተለይ የንስር ታሪክ አሁን እዚህ የምተርከው አይደለም። ከላይ ልጇን በመጣል ነው በረራ የምታስተምረው። ጨክናበት አይደለም፣ በረራውን ይለማመደ ነው። እና አንዳንድ ጊዜ ፈተናዎች የሚያጠነክሩ ናቸው። የሚገሉ የሚያጠፉም አይደሉም። በተለይ በጸሎት ውስጥ ጊዜ ምናልባት አንዲት ምሳሌ እስኪ ሰው ስፖርት ለመስራት ማለት ጡንቻውን ለማፈርጠም ምን ይሰራል? እስኪ ንገሩኝ። አቤት ስፖርት በጣም ከባድ ብረት ነው አይደል የሚያነሱት? ያንዳንዶቹማ በቃ አገሩ ሁሉ የሚገፋ ነው የሚመስለው የሚያነሱት ክብደት። ይሄ እንግዲህ ቁመናን ለማስተካከል ጤናን ለመጠበቅ ምናምን እያላችሁ ልትወስዱ። እሺ ይህንን ከላይ ያለውን አካል ለማጠንከር ሰዎች ብርቱ ወይም ደግሞ ከባድ ብረት እያነሱ እንዲህ ይጠነክራሉ፣ እንዲህ ይፈረጥማሉ። ተስተካከለ ቁመናም ይኖራቸዋል፣ ጤናቸውንም ይጠብቃሉ። መልካም መንፈሳዊ ህይወቱን ስለ ሰው ለማበርታት ብረት መግፋት ጥቅም አለው? አቤት ከእግር እስከ ጥፍራችን ከራስ ፀጉራችን እስከ እግር ጥፍራችን ድረስ ጤነኛ እንዲሁም የተስተካከለ ቁመና እንዲኖረን የፈረጠሙ ጡንቻዎች እንዲኖሩን ከባድ ብረት ማንሳት፣ መድከም፣ ማላብ አስፈላጊ ከሆነ ሰው በመንፈሳዊ ህይወቱ ደግሞ እንዲህ አይነት ፈተናዎች ናቸው መንፈሳዊ ጡንቻዎቹን የሚያፈረጥሙለት። ይህንን ቅዱስ ዮሐንስ አፈወርቅ ነው እንደሚል በነፋስ መስሎ እስኪ እጽዋትን ተመልከታቸው፣ ነፋስ ወዲያ ወዲህ ያጣምማቸዋል፣ ሊጠመዝዛቸዋል፣ ሊጥላቸው እንዳይመስልህ ሁለት ነገር ሊሰጣቸው ነው ይላል። አንደኛ ፍሬ፣ ሁለተኛ ጥንካሬ። ነፋስ ወዲያና ወዲህ ሲገፋቸው እግዚአብሔር ጨክኖባቸው እንዲሁ ሊሰብራቸው አይደለም። እና ፈተናዎች የሚመጡ ሊሰብሩን አይደለም ሊያጠነክሩን ነው። ከክፉ አምላካችን እግዚአብሔር ያድነን፣ ይጠብቀን። ስብሐት ለእግዚአብሔር።